የሊባኖስ ዝግባ። በ11ኛው ዓመት በ3ኛው ወር በመጀመሪያው ቀን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ለግብፅ ንጉሥ ለፈርዖንና ስፍር ቁጥር ለሌለው ሕዝቡ እንዲህ በል፣ በክብር ካንተ ጋር ማን ሊወዳደር ይችላል? ለጫካው ጥላ የሆኑ የሚያማምሩ ቅርንጫፎች የነበሩትን እጅግ መለሎ ሆኖ ጫፉ ሰማይ የደረሰውን የሊባኖስን ዝግባ አሶርን ተመልከት። ውኆች አበቀሉ፣ ጥልቅ ምንጮች አሳደጉት፣ ጅረቶቻቸው ፈሰሱ፣ የሥሮቹንም ዙሪያ ሁሉ አረሰረሱ። በመስኩ ላይ ወዳሉት ዛፎች ሁሉ መስኖዎቻቸውን ለቀቁት። ስለዚህ በደን ካሉት ዛፎች ሁሉ እጅግ ከፍ አለ፣ ቅርንጫፎቹ በዙ፣ ቀንበጦቹ ረዘሙ፣ ከውሃውም ብዛት የተነሳ ተስፋፉ። የሰማይ ወፎች ሁሉ በቅርንጫፎቹ ላይ ጎጆአቸውን ሰሩ። የምድር አራዊት ሁሉ ቅርንጫፎቹ ስር ግልገሎቻቸውን ወለዱ። ታላላቅ መንግሥታትም ሁሉ ከጥላው ስር ኖሩ። ከተንሰራፉት ቅርንጫፎቹ ጋር ውበቱ ግሩም ነበር፣ ብዙ ውሃ ወዳለበት ሥሮቹ ጠልቀው ነበርና። በእግዚአብሔር ገነት ያሉ ዝግባዎች ሊወዳደሩት አልቻሉም። የጥድ ዛፎች የእርሱን ቅርንጫፎች አያስተካከሉትም፣ የአስታ ዛፎችም ከእርሱ ቅርንጫፎች ጋር አይወዳደሩም። በእግዚአብሔር ገነት ያለ ማናቸውም ዛፍ በውበት አይደርስበትም። በብዙ ቅርንጫፎች ውብ አድርጌ ሠራሁት። በእግዚአብሔርም የአትክልት ቦታ በገነት ያሉትን ዛፎች የሚያስቀና አደረግኩት። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ጥቅጥቅ ባለው ቅጠል ላይ ጫፉን ከፍ በማድረግ ራሱን በማንጠራራቱ በርዝማኔውም በመኩራራቱ እንደ ክፋቱ መጠን የሥራውን ይከፍለው ዘንድ ለአሕዛብ ገዥ አሳልፌ ሰጠሁት። አውጥቼ ጥየዋለሁ። ከአሕዛብ ወገን እጅግ ጨካኝ የሆኑትን ባዕዳን ሰዎች ቆራርጠው ጣሉት። ቀንበጦቹ በተራራዎቹና በሸለቆዎቹ ሁሉ ላይ ወድቀዋል። ቅርንጫፎቹም በውሃ መውረጃዎቹ ሁሉ ላይ ተሰባብረው ወድቀዋል። የምድሪቱ ሰዎች ሁሉ ከጥላው ስር በመውጣት ትተውት ሄደዋል። የሰማይ ወፎች ሁሉ በወደቀው ዛፍ ላይ ሰፈሩ። የምድር አራዊት ሁሉ በወደቀው ዛፍ ቅርንጫፎች ላይ ሰፈሩ። ስለዚህ በውሃ አጠገብ ያለ ማንኛውም ዛፍ ጫፎቹን ችምችም ካለው ቅጠል በላይ ከፍ በማድረግ ከእንግዲህ ራሱን በትዕቢት አያንጠራራም። ከእንግዲህ ውሃ በሚገባ ያገኘ ማንኛውም ዛፍ ወደዚህ አይነቱ ከፍታ አይደርስም። ሁሉም ከምድር በታች ወደ ጉድጓድ ከሚወርድ ሟች ጋር አብሮ እንዲሞት ተወስኖበታልና። ጌታ እግዚአብሔር እንዲህ ይላል፣ ወደ መቃብር በወረደበት ቀን ጥልቅ ምንጮችን ስለ እርሱ ባዘን ሸፈንኋቸው። ወንዞቹን ገታው፣ ታላላቅ ፈሳሾችም ተቋረጡ። በእርሱም ምክንያት ሊባኖስን ጨለማ አለበሱ፣ የደን ዛፎችም ሁሉ ደረቁ። ወደ ጉድጓድ ከሚሄዱት ጋር ወደ መቃብር ባወረድሁት ጊዜ ሲወድቅ በተሰማው ድምፅ አሕዛብ ደነገጡ። ከዚያም የኤደን ዛፎች ሁሉ ምርጥና ልዩ የሆኑት የሊባኖስ ዛፎች፣ ውሃ የጠገቡትም ዛፎች ሁሉ ከምድር በታች ሆነው ተጽናኑ። ከአሕዛብ መካከል ከእርሱ ጋር ያበሩ፣ በጥላው ስር የኖሩ በሰይፍ ከሞቱት ጋር ለመቀላቀል ወደ መቃብር ወርደዋል። በኤደን ካሉት ዛፎች በውበትና በትልቅነት የሚወዳደርህ የትኛው ነው? ይሁን እንጂ አንተም እንደዚሁ ከኤደን ዛፎች ጋር ከመሬት በታች ትወርዳለህ። በሰይፍ ከተገደሉት ካልተገረዙትም መካከል ትጋደማለህ። እንግዲህ ፈርዖንና ስፍር ቁጥር የሌለው ሕዝቡ የሚደርስባቸው ይህ ነው ይላል ጌታ እግዚአብሔር።